ናችሁ። ዛሬ የማሳያችሁ አማርኛ ቃላት ምስረታ ከሀ ፊደል ከአምስተኛዋ ፊደል ጀምሬ እስከ ሸ ፊደል ይሆናል። ከኔ ጋር አብራችሁ በደንብ አድርጋችሁ እየተለማመዳችሁ በአምስተኛ ድምጾች እንግዲህ በሁሉ በአምስተኛ ድምጾች መጀመሪያ እየተጠቀሙ ማሳያችሁ። በዚህ መንገድ ብትለማመዱ ጀማሪ የሆናችሁ ተማሪዎች አማርኛ ማንበብ ቃላቶችን መልመድ ትችላላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ከኔ ጋር ተለማመዱ። ቀጥታ ወደ ቃላቶቹ ማንበብ እንሄዳለን ማለት ነው። መጀመሪያ የመጀመሪያው የሀ ፊደል ሄ የሚል ድምጽ ነው የሚኖራት። ድምጹ ምን ይላል? ሄ ደ ይላል ማለት ነው። በአንድ ላይ ሄደ ብላችሁ ታነባላችሁ ማለት ነው። ሄደ። ቀጥሎ ደግሞ ሄ ዱ ሁለተኛ ማለት ነው። ሄ አምስተኛዋ ናት። አሁንም ዱ ሁለተኛ ማለት ነው። ሄዱ። ከዛ ሄለን ይላል ማለት ነው። የሀ ፊደል ሄ ነው። የነን ተጠቀሙና ሄለን ይላል። መጨረሻው መሄድ ይላል። ደግሞ መን የሃን እዚህ ጋር ተጠቅሜ ያለው መሃል ላይ የደ ስድስተኛ ባንድ ላይ መሄድ ይላል ማለት ነው። መጀመሪያው ሄደ፣ ከዛ ሄዱ፣ ከዛ ሄለን፣ መጨረሻው መሄድ የሚሉ ቃላቶችን ተለማመድን። አሁን በአምስተኛው በሀ ፊደል እየተጠቀምን ነው ያነበብነው ማለት ነው። ቀጥለን ደግሞ ለን አምስተኛውን እየተጠቀምን እናነባለን። ሌ አምስተኛ፣ ላ አራተኛ ማለት ነው። በአንድ ላይ ሌላ ይላል። ከዛ ከዛ ማ ከዛ ት በአንድ ላይ ሌማት ይላል ማለት ነው። ቀጥሎ ሌላ እዚህ ላይም ደገመው ከዛ ላ ማለት ነው። መጨረሻው ሌሎች ከዛ ሎ መጨረሻ የቸ ስድስተኛ በአንድ ላይ ሌሎች ይላል ማለት ነው። በዚህ መንገድ መለማመድ ትችላላችሁ ማለት ነው። አሁን ደግሞ በሐመርኋ ፊደል እናነባለን። ሄና ዱ ይላል ማለት ነው። ከዛ መሄድ ይላል። ደግሞ መን መጀመሪያ ሄን ተጠቅም ያለ የደ ስድስተኛ መሄድ። ቀጥሎ ሄለን ሄ ነው ለ ነው ነ በአንድ ላይ ሄለን። መጨረሻው ሄደ ከዛ ደ እንደዛ አድርጋችሁ ታነባላችሁ። ከዛ በመ ፊደል ደግሞ ከዛ ዳ በአንድ ላይ ሜዳ ይላል ማለት ነው። ሜዳ ይላል። ከዛ ሜትር አሁንም አምስተኛ ነው። ከዛ ሜካብ ከዛ ስሜት ይላል ማለት ነው። ዘርጋችሁ ታነባላችሁ ማለት ነው። ኦኬ። ከዛ በሰ ፊደል ደግሞ ሴ ብላችሁ የለ ስድስተኛ ሴል። ከዛ ሁሴን ከዛ ሴኮንድ ከዛ ሴም አምስተኛ የመ ስድስተኛ ሴም። በዚህ መልኩ መለማመድ ትችላላችሁ ማለት ነው። ኦኬ። ከዛ በረ ደግሞ ዛሬ መጀመሪያ ዛን ያረው ከዛ ግን አምስተኛ የረ ፊደል አለች እዚህ ላይ ማለት ነው። ሬ የምትለዋ ዛሬ ብላችሁ ታነቡታላችሁ። ከዛ አሁን መጀመሪያ እዛ ረ አለች። ዋናው ታርጌት የምታደርጉት አምስተኛ ፊደሎችን እያስለማመዳችሁ ስለሆነ ከዚህ ላይ የአምስተኛ ፊደል ግዴታ መገኘት ስላለበት አምስተኛ ድምጽ መጨረሻም ቢሆን አለ ማለት ነው። ወሬ ከዛ ሬ ብላችሁ ሬት ይላል። መጨረሻው ጥና ሬ ማለት ነው። እንደዘርጋችሁ መለማመድ። አሁን ከሀ ፊደል ጀምረን እስከዚህ ድረስ ያየነው ቃላት የአምስተኛውን ድምጽ መለማመድ ነው ማለት ነው። የአምስተኛውን ፊደል ድምጽ መለማመድ ነው ማለት ነው። ዋናው ታርጌታችን ማለት ነው። ስለዚህ እንደዚህ በማድረግ መለማመድ። ቀጥሎ ሴቶች ከዛ ቶ ከዛ ች በአንድ ላይ ሴቶች ይላል። ቀጥሎ ሴና ል ከዛ ደሴት ከዛ ሴት ይላል ማለት ነው። በዚህ መንገድ ማንበብ። ከዛ በሸ ፊደል ቀረን።
ሼህ ሼ አምስተኛ ነው ህ ሼህ ከዛ ጋሼ ጋ ትሉና ሼ አለች ሼ ከዛ ሙሼ ሙና ሼ አለች መጨረሻው ሼር ሼር በዚህ መልኩ ማንበብ መለማመድ ይቻላል ማለት ነው በቀላል መንገድ ስለዚህ በዚህ መንገድ ብትለማመዱ በጣም ቀላል ነው ማለት ነው አሁን አንዴ ፈጠን ብዬ በማንበብ ደግምላችኋለሁ እኔ ጋር አብራችሁ ትለማመዱታላችሁ ማለት ነው ኦኬ የመጀመሪያው ሄደ ቀጥሎ ሄዱ ከዛ ሄደን መጨረሻው መሄድ የሚሉ አነበብን ማለት ነው ኦኬ ከዛ ደግሞ በለ ፊደል ደግሞ እንለማመዳለን ሌላ ሌማት ሌላ ሌሎች ብላችሁ ታነቡታላችሁ ማለት ነው ከዛ በሃ ፊደል ደግሞ ሄዱ መሄድ ሄለን ሄደ ብላችሁ ታነባላችሁ ቀጥላችሁ በመ ደግሞ ሜዳ ሜትር ሜካፕ ስሜት ብላችሁ ታነባላችሁ ማለት ነው ከዛ በሰ ፊደል ደግሞ የመጀመሪያው ሴል ሁሴን ሴኮንድ ሴም ብላችሁ ተለማመዳላችሁ ከዛ በረ ፊደል ደግሞ መጀመሪያው ዛሬ ከዛ ወሬ ከዛ ሬት መጨረሻው ጥሬ የሚሉ ተለማመድን ማለት ነው ኦኬ ከዛ በሰና በሸቀረን በሰ ደግሞ ሴቶች ይላል ከዛ ሴል ደሴት ሴት የሚሉ አነበብን ከዛ በሸ ፊደል ደግሞ ሼህ ጋሼ ሙሼ ሼር የሚሉ ተለማመድን ማለት ነው እንደዚህ አድርጋችሁ ማየት እኔ ጋር አብራችሁ መደማመድ ትችላላችሁ ማለት ነው በጣም ቀላል ነው በነገራችን ላይ አማርኛ እንደዚህ አድርጋችሁ ትለማመዱ በዚህ መንገድ በአጭር ቀን መለማመድ ትችላላችሁ የዛሬ ቪዲዮ ይሄን ይመስላል በሌላ ቪዲዮ እስከመጣ ሰላም ሁኑ